ሁለት አውጥተን አብረን እናነባዋለን። የዮሐንስ ራእይ ምዕራፍ ሁለትን ሁላችን እናወጣና የእግዚአብሔር ቃል እንማራለን። ጌታ መንፈስ ይናገረናል፣ ያስተምረናል፣ ይመክረናል፣ አቅጣጫውን ያሳየናል። ስለዚህ የዮሐንስ ራእይ ምዕራፍ ሁላችሁም አውጡና አብረን እንድናነበው ይሁን። ሉሳ ያውጣና ከመጽሐፍ ቅዱስ መጽሐፍ ቅዱስ የሚይዝ ሰው ደግሞም ማስታወሻ የሚጽፍ ሰው በጣም እንዴት ደስ እንደሚለኝ ሊነግራችሁ አልችልም። በጣም የእግዚአብሔር ቃል የሚጽፍ ሰው ደግሞ መጽሐፍ ቅዱስ ይዞ ወደ ቸርች የሚሄድ ሰው በጣም ትልቅ ሰው ነው ያ ሰው። እና አንዳንድ በዓለማችን ላይ መጽሐፍ ቅዱስ ይዞ መገኘት ወንጀል የተባለባቸው ቦታዎች አሉ በዓለማችን ላይ። መጽሐፍ ቅዱስ ለምሳሌ ሰሜን ኮሪያ ብንወስድ ለምሳሌነት መጽሐፍ ቅዱስ ይዞ መገኘት ራሱ ወንጀል ነውና በወንጀል ያስቀጣል። አፍጋኒስታን እንደዚሁም ሊቢያም እንደዚሁም ኤርትራም እንደዚሁም እና በተለያዩ ሀገራቶች እንደዚህ በተለይ እስልምና የሚበዛባቸው ዝግ የሆኑ ቦታዎች አሉ። እዛ ሀገር ያሉ ክርስቲያኖች በብዙ ስቃይ በብዙ መከራ ነው የሚያሳልፉትና ቀላል አይደለም። እኛ ሀገር ደግሞ እግዚአብሔር ቃል ይዞ መገኘት መሄድ መስበክ እየተለመደ መጥቷል፣ ደግሞም እየወረሰ መጥቷልና የጌታን ቃል ቢያንስ በትምህርት ቤት ብትሄዱ በቦርሳችሁ መጽሐፍ ቅዱስ፣ ስራ ቦታ ብትሄዱ እንኳ በቦርሳችሁ መጽሐፍ ቅዱስ ብትይዙ ከምሳይ ዕቃ ጋራችሁ ጋር ምሳ ሰዓት ላይም አንድ ክፍል ወይም አንድ ጥቅስ ታነቡታላችሁ። ቦርሳ ማትይዙ ሰዎች ደግሞ ያው ብዙም ስለማይመች ግን በተቻለ መጠን አሁን ደግሞ ዘመኑ ደግሞ አሪፍ ሆኖ መጥተው ምን እየሆነ ነው? ሰው በስልኮቻችን አፕሊኬሽን መጥተዋልና በስማርት ስልኮቻችን መጠቀም የምንችልበት ዘመን ነውና የዮሐንስ ራእይ ምዕራፍ 2 ቁጥር ከ8 ጀምሮ ያለውን እናንብበው። ዛሬ ክፍል 2 ምናነበው በሰርምንስ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና የመጨረሻው እንዲህ ይላል። ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡ ስድብ አውቄአለሁ። ልትቀበለው ያለውን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለ። 10 ቀን መከራ ትቀበላላችሁ። እስከ ሞት ድረስ የታመነ ሆን። የሕይወትን አክሊል ይሰጣለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛ ሞት አይጎዳም። እንጸልይ። ጌታ እንድናገረን የከበርክና ቅዱስ የሆንክ አባታችን ዛሬም ለዘላለም ሕያው ነህና እናመሰግንሃለን። በቃሌ በመንፈስ እያንዳንዳችን የምትመክር የምታስተምር ለሰው መልካም ልብ ያለህ ጥሩ አባታችን ነህና እናመሰግናለን። ጌታ እግዚአብሔር ሆይ ዛሬም የከበረውን ትናንትና በነ ሐዋርያ ዮሐንስ ዘመን የሰራውን ዛሬም ሊሰራ የሚችለውን ያንተን ቃል ይዘን በፊት ያለንና እንድታስተምረን እንለምናለን። ጌታ ሆይ ከነዚህ ከምናነሳቸው ቤተ ክርስቲያናት ዛሬም ከዛሬ ቤተ ክርስቲያን ጋር ጌታና አባት ሆይ እነሆ ሕይወታችን እነሆ ትምህርታቸውን ጌታና በማጥናት ከሕይወታችን ጋር ማዛመድ ዛሬም ለክርስትናችን መጽናትና መቆም እንዲሆንልን እንለምናለን። በነገር ሁሉ ከፍ በል። ሰይጣናዊ ሥራ ሁሉ የፈረሰ አይሆን በኢየሱስ ስም። እንግዲህ በዚህ በዮሐንስ ራእይ መጽሐፍ እንግዲህ ብዙውን ጊዜ ብዙ ሰዎች የማያስተምሩትም የማይሰብኩበትም
ከመጽሐፍ ቅዱስ በጣም ከተገለሉ መጽሐፎች አንደኛው ነው ዮሐንስ ራእይ። ባለፈው መግቢያን ስለነገርኳችሁ ብዙ መግቢያ ላይና አልቆይበትም። ቀጥታ ወደ ዮሐንስ ራእይ መጽሐፍ ምዕራፍ ማነው በሰባቱ አብያተ ክርስቲያናት ላይ ስለገባን ቀጥታ ወደዛ ነው የምንሄደው። ዛሬም ክፍል 2 የምንመለከተው በዚህ በምዕራፍ 2 ላይ ዮሐንስ ራእይ ምዕራፍ 2 ላይ ከቁጥር 8 ጀምሮ ያለውን እስከ 12 ድረስ ያለውን ያነበብነው የሰርምኔስ ቤተክርስቲያንን ነው እያየን የነበረው። ሳምንት የነበራችሁ ያው በመግቢያችንም እንዳነሳነው ሰርምኔስ ቤተክርስቲያን በጣም በስደት ያሳለፈች ለ200 ዓመታት በስደት እንዳሳለፈች አይተን ነበርና ስለዚህ በዚህ ሁሉ ግን በጣም ያልተነቀፈች ቤተክርስቲያን እንደሆነችም ደግሞ ሳምንት አንስተናል እና ያልተነቀፈች ክርስትናውን ጠበቅ አርገ እምነቷን ጠበቅ አርገ ያዘች እና ጌታ ኢየሱስ ደግሞ ስለዚህ ቤተክርስቲያን ደግሞ አይዞሽ ያላት ቤተክርስቲያን ልክ ያበረታታት ከፊት ያለውን ደግሞ መከራ እንዳትፈራ ያበረታታት ያጽናናት እንደጨረሰም ደግሞ ተመልክተናል ሳምንት እና በመሃሏ ደግሞ በመሃላቸው የነበሩ የሐሰት አስተምሮች ምን አይል እንደ ተቃውሞች እንዳስወገደች ሁላ ጭምር አይተናል። ቀጥሎ ደግሞ ያው ባለፈው የኤፌሶን ቤተክርስቲያን አይተናል። ዛሬ ሳምንት ደግሞ የሰርምኔስን ቤተክርስቲያን አይተናል። ዛሬ ደግሞ የሰርምኔስ ቤተክርስቲያን ሁለተኛውን ክፍል ነው የምንመለከተው። ሁለተኛውን ክፍል ስንመለከት በጣም የሚገርም እነዚህ ታዲያ ክርስቲያኖች በዚህ ሁሉ መከራ እንዲያልፉ ያደረጋቸው ምንድነው ብለን ታሪክ የግድ መመርመር ስላለብን ወደ ኋላ መለስ ብለን ስንመለከት አንደኛው ከጣዖት አምልኮ ጋር በተያያዘ ነው። እንግዲህ በሰርምኔስ ከተማ በጣም በጣዖት የተሞለች ከተማ እንደነበረች የቤተክርስቲያን ታሪክ ይነግረናል እና ከዚህ የተነሳ ክርስቲያኖች በነሱ በጣዖት አምላኮቹ በጣም ይገፉ ነበር። እንደ አምላክ የሚመለኩ የሚከበሩ የሚወደሱ ጣዖቶች እንደነበሩ ታሪክ ይነግረናል እና ከዚህ መሃል አንዱ በጣም ከጣዖት አምልኮች መካከል አንዱ ዙስ የሚባል አማልክት የነበረ ከተማ እና ይሄ ዙስ አምልኮ በጣም በግሪኮች ደግሞ አውራ ነውና ክሪኖስና ራያ የሚባሉ ልጆች ነበሩት። አማልክት ልጆች ከተለያዩ ሴቶች ልጆችን ደግሞ ወልደዋል። በጣም በግሪኮች በጣም የሚፈራ አማልክት ነው። እንዲሁም ደግሞ ዙስን ደግሞ ጁፒተር በሚልም ይጠሩታል። ከፕላኔት ጋር ይጠሩታልና የነገስታት ንጉስ ነው፣ የአየር አምላክ፣ የጦርነት አምላክ ነው ብለው በጣም ይመለክ ነበር። ደግሞም ኢቱን ያገባ እጅግ ኃያል የሚባለው ነበር በዚህ ከተማ። እንደዚህ የመሳሰሉ ነገር ወደ 14 የሚሆኑ አሁን ጊዜ ስለማይበቀኝ ከዚህ ጋር 14 የሚሆኑ ጣዖቶች አሉ እና ከነዚህ ጣዖቶች የተነሳ ክርስትና ላይ በጣም ትልቅ ተጽዕኖ ነበር። ቀጥለው ሌላው ደግሞ የቄሳር አምልኮ ነገስታት ይመለክ ነበር። በጣም ትልቅ ቦታ የሚሰጣቸው የሚመለኩ ቄሳሮች ነበሩና የቄሳር አምልኮም በጣም ትልቅ ችግር ፈጥሮባቸው ነበርና ከዚህ የተነሳ ትልቅ ስደት ውስጥ እንዳሳለፉ አይተናል። ሌላ እነሱ ብቻ ሳይሆን የያዙትን ሃይማኖት ደግሞ ልክ የነሱን ሃይማኖት በመናቅ የነሱን እምነታቸውን በመናቅ ያሳድዷቸው ነበርና ከዚህም ከሌሎች ምክንያቶችም ጋር ረጅም ጊዜ በስደት ያሳለፈች ደግሞም ክርስትናዋን የጠበቀች ቤተ ክርስቲያን ነች። ጌታ የተባረከ ይሁን። ዛሬ ምናልባት ከዚህ ክፍል የምናነሳው ነገር ለእኛም አሁን ዛሬ ዘመን ላይ ላለን ክርስቲያን ትንሽ የጥንካሬን መንፈስ ይጭርብናል ብዬ አምናለሁ። እንግዲህ በዚህ ቤተ ክርስቲያን ላይ ዮሐንስ ሲናገር ኢየሱስ የተገለጸበት
በዚህ ቤተክርስቲያን በሰርምኔ ቤተክርስቲያን የተገለጸበት ኢየሱስ ሞቶ የነበረው ሕያው የሆነው ፊተኛና መጨረሻው ኢየሱስ መሆኑን በማስረዳት ነበር የተገለጸው። ሌላ ምክር ስንመለከት መከራዬን ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። ሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ደግሞ አውቃለሁ ብለው ሲመሰክር እንመለከታል። ቀጥሎ ተግሳጽ ማበረታቻ ቃል ደግሞ ልትቀበለው ያለውን መከራ አትፍራ ይላታል። ለዚህ ቤተ ክርስቲያን ልትቀበለው ያለውን መከራ አትፍራ። ከዛ ማስጠንቀቂያ ደግሞ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን ወደ ወይን ሊያገባቸው ሊያስገባቸው አለ ይላቸዋል። ተስፋ ደግሞ ይሰጣቸዋል። በዚህ ክፍል ላይ ተስፋው ምንድን ነው? እስከ ሞት ድረስ የታመነ ይሆን የሕይወትን አክሊል ይሰጣል ይላል። ሃሌሉያ! የእኛ አባታችን ተስፋውም ያለው ጌታ ነው። አሜን። ማበረታቻ አለው፣ ያበረታታል ሕዝቡን። ተስፋ አለው፣ ተስፋ ይሰጣል። ስለዚህ በዚህ ቤተ ክርስቲያን በጣም በብዙ መከራ ውስጥ ያሳለፈች ብትሆንም ግን ጌታ ኢየሱስ ከዚህ ቤተ ክርስቲያን ጎን ነበር። ጌታ ይባረክ። ስለዚህ ዛሬ የምንመለከተው ከባለፈው ቁጥሮቹ ባለፈው ዛሬ ሳምንት ያየነው ሁለቱን ቁጥሮች ብቻ ነበርና ያየነው። ዛሬ ግን ቀሪዎቹን ደግሞ ክፍሎች እንመለከታለን። ምዕራፍ 2 ላይ ቁጥር 10 አካባቢ ላይ እናንብበው። እንደዚህ ይላል። ቁጥር 9 ላይ መከራና ድህነትን አውቃለሁ ይላል። እንግዲህ መከራ ነው ድህነትን ያመጣባቸው። ምክንያቱም ቤት የላቸውም፣ ቤቶቻቸውን ያፈርሱባቸዋል፣ ከመስሪያ ቤት ያፈናቅሏቸዋል፣ እንደዚሁም ደግሞ ከሰፈር ይገለላሉ። ከዚህ የተነሳ ድሆች ነበሩ። ምክንያቱም ሀብት ማፍራት አልቻሉም። ራሳቸው እንኳን ለመኖር ይቸገሩ ነበር። በዋሻ በተራራ በጫካ በጉድጓድ ይኖሩ ነበር። በሐዋርያት በዕብራውያን መልእክት ላይ እንደተጻፈው ዓለም አልተገባቸውምና በዋሻ በተራራ ምን ሆኑ ይላል ተቅበዘበዙ የሚል ቃል አለና በእነዚህ ድሆች ነበሩ፣ ችግር ውስጥ ነበሩ፣ መከራ ውስጥ ነበሩ እና ስለዚህ መከራ ሆነው ድህነት ያመጣባቸው ክርስትና ስለ ክርስትና መሰደድ ምን አመጣባቸው? ድህነት አመጣባቸው። በጣም ድሆች ነበሩ። ነገር ግን ጌታችን ምን አለ? ሀብታም ነሽ ይላታል። አሜን። ከክርስቶስ ጋር ያላት ህይወት አንቺ እኮ ምድር ላይ ምናልባት የለሽም ልትባይ ይሆናል፣ አንቺ ግን ሀብታም ነሽ ይላታል። ሃሌሉያ። ከክርስቶስ ጋር ድህነት ይሻላል። አሜን። ድህነትን ማንም ይወደለም፣ ነገር ግን ከክርስቶስ ጋር ድህነት ጌታን ይዞ ድህነት ይሻላል። ጌታ ከሌለበት ሀብት፣ ጌታ ከሌለበት ዓለም ክብር፣ ጌታ ያለበት ድህነት ይሻላል። ጌታ ይባል ባለጸጋ ነሽ ይላታል። አሜን። ምንድነሽ? ባለጸጋ ነሽ አለሽ እኮ አንቺ ድሃ ነኝ ብለሽ አትጨነቂ። ሃሌሉያ። በእውነት በእግዚአብሔር ነገር በጣም ሪች ነሽ አላቸው። ሀብታም ናቸው። የጌታ ነገር በውስጣቸው በታላቅ ክብር ሃሌሉያ የተሞሉ ናቸው። ለዓለም ግን እንግዳ ነበሩ። ሃሌሉያ። ቤተ ክርስቲያን ለዚህ ምድር ዛሬም ነገም ትናንትናም እንግዳ ነው። ስለዚህ በእንግድነት አገር ላይ አንዳንዴ ውጊያ፣ ጦርነት ይገጥማል። ክርስትና በእነዚህ ሁኔታ አልፎ ነው። ስንት ዓመት አልኳችሁ? ለ200 ዓመታት በእንደዚህ ሁኔታ ቀላል ይመስላል ስታየው በእነሱ ቦታ ሆነን። አሁን ዛሬ በዲሞክራሲ ባለበት ዓለም አገር ላይ እንኳን መከራ ውስጥ ነን ልንል እንችላለን። አንዳንድ ጊዜ መከራ አይደለም መከራ ውስጥ አይደለም ያለ ነው። አሁን ዛሬ ክብር ውስጥ ነን ያለ ነው እና ስለዚህ እነሱ ክርስቲያኖች በብዙ በአናብስቶች ተበልተዋል፣ በእሳት ተቃጥለዋል። ሳምንት እንደነገርኳችሁ ብዙ ክርስቲያኖችን በብዛት ለአናብስት ነው የሚሰጧቸው፣ ለእሳት እንደውም ሰም ይቀቧቸውና ክርስቲያኖች ላይ ከዛ በኋላ እሳት ያነድዱባቸዋል። እንደ ማብራት ሆኖ ያገለግሉም ነበር። እንደ ጎዳና ፖል ያገለግሉ የነበሩ። በመዝናኛ ቦታ ላይ የክርስቲያን ላይ ሰም ቀብቷቸው ከዛ በኋላ እሳት ለኮስባቸዋል።
እንደ ሻማ ያገለግሉ ነበር ማለት ክርስቲያን። እስከዛ ድረስ በዚህ በሰርመኔስ ቤተክርስቲያን ላይ ሰምረ ቤተክርስቲያን ላይ ያው እንደዚህ አይነት ችግሮች አጋጥመው ግን ክርስትናቸውን ያለቀቁ ጌታ ይባረክ እምነታቸውን ያልካዱ ከጌታ ሐሳብና ፈቃድ ግን ያልወጡ ስለዚህ ይላል ሀብታም ናቸው ይላል ጌታ። አጥሏለው ሐሳብ እንደዚህ ይላል አውቃለሁ ባለጠጋ ሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትን ስድብ አውቃለሁ ይላል። አይሁድ ሳይሆኑ በዚህ ባለፈውም እንዳይነው እነዚህን ሰባቱን አብያተ ክርስቲያናት ስኒጣቸው ነበረው ከከፍታቸው ከክብራቸው ከነበሩበት ነገራቸው ሊያወርዱ ሲከታተላቸው ሲዋጋቸው የነበረው አስተምሮች ነበሩ። የአይሁድ እምነት የሚባለው ክርስትናንና አይሁድነትን አብሮ ማስከድ አለብን፣ ግርዛትንና ክርስትናን አብሮ ማስከድ አለብን የሚሉ ወግ አጥባቆች ነበሩና እነዚህን ምን ይላቸዋል? የሐሰት ሐዋርያ ናቸው እነዚህ ይላቸዋል ሐዋርያ ዮሐንስ። እነዚህ እየገቡ እያተራመሷቸው ነበር፣ ይሰድቧቸው ነበር። ነገር ግን አውቃለሁ ይላቸዋል። ሌላ የኖስቲዝም ትምህርቶች ነበሩና ኢየሱስ ክርስቶስ ሰው እንጂ አምላክ አይደለም ብል አስተምሮ ሁላ ነበር። እነዚያን ሰባቱ አብያተ ክርስቲያን መካከል ላይ በዚህች ቤተክርስቲያን እነዚህን ሁሉ ደግሞ ያው አልተቀበለችም፣ አስወግደዋለች። ግን ስሟን እያጠፋ የሚዋጉ ነበሩና አውቃለሁ ይላል። ስም ማጥፋት ላይ የተሰማሩ ነበሩ። እግዚአብሔር ይህን መንፈስ ዛሬም ይምታው። ዛሬም እንደዚህ አይነት አስተምሮች አገራችን ላይ ብዙ ተሳዳቢ የሞለበት ጊዜ ላይ አሁን አለ ነው። አሁን እንደው ዛሬ የሚዲያ ዘመን ነው። ማህበራዊ ሚዲያዎች ሶሻል ሚዲያዎቻችን ስንመለከት አብዛኛው ስማቸውን ቀይረው የሚሳደቡ ብዙ ሰዎች አሉ። ስማቸውን ቀይረው ትላልቅ ሰዎችን፣ አባቶችን፣ መሪዎችን፣ አገልጋዮችን፣ ነቢያቶችን በየጊዜ የሚሳደቡ ሰዎች አሉና ስድብ የሰይጣን ነው። ዛሬም ስድብን እንደ ጸጋ ስጦታ አድርጎ የሚቀበሉና የሚያስተናግዱ ሰዎች አሉ። ስድብ ከሰይጣን ነው። የእግዚአብሔር ሰው አይሳደብም። የእግዚአብሔር ሰው አንዱ የሌላን ስም አያጠፋም። ዛሬም ብዙ ቦታ ስንመለከት እንደዚህ አይነት የአጋንንት ትምህርቶች ፌስቡክ አካውንት በመክፈት ብዙዎችን እየሰደቡ ብዙዎችን ስም እያጠፉ ብዙዎችን ለዓላማ አሳልፈው የሚሰጡ አሉ። በጣም ለነሱ ግን ምናልባት የዩቱብ እኔ ብዙ ጊዜ እንዲህ ብያለሁ፣ የዩቱብና የፌስቡክ ነጋዴዎች ብያለሁ። የፌስቡክ የዩቱብ ነጋዴዎች ናቸው። አንዱን ሰው ስም እያጠፉ እንትና እንደዚህ ሆነ እያሉ ሌላውን ደግሞ እያንቋሸሹ ገንዘብ የሚያገኘው እነዚህ የፌስቡክ ነጋዴዎች ሌቦች ናቸው። እግዚአብሔር እነዚህንም ደግሞ አይታገስም። ስለዚህ ስድብን አውቃለሁ ይላል። ስም ማጥፋት፣ ስም ማጠልሸት የተለመደ ሆኖ መጥቷል እኛ ጋር። እግዚአብሔር አምላክ ስድብን አይፈልግም፣ አይወደውም። ሰው ልጅ ለሰው ሁሉ ዋጋ የሚሰጥ እግዚአብሔር ነውና ስለዚህ እንዲህ አይነት ሰዎችን ደግሞ ምን አደርጋለሁ? አውቃለሁ ይላል። ለዚህ ቤተ ክርስቲያን ሳይሆነው ግን ስምሽን የሚያጠፉ የሚሳደቡ ባንቺ መካከል አሉ። ግን አውቃለሁ። ክፉ ቀን ጠብቆ የሚሳደቡ ብዙ ሰዎች አሉ። ክፉ ቀን ጠብቆ ለምሳሌ የሆነ ችግር ቢደርስባቸው የሚፈርድባቸው የሚሳደብ አንድ አገልጋይ ምንድነው ቤተሰብ ላይ የሆነ ሞት ተከስቶናሉና ሐዘን ላይ ነበረ። የእግዚአብሔር ሰይፍ ወጥቶብሃል አለው። አንዱ ደግሞ ደውሎ የእግዚአብሔር ሰይፍ ወጥቶብሃል፣ ድሮ በሞተው ላይ፣ ድሮም በወደቀው ሰው ላይ፣ ድሮም ልቡ በቆሰለበት ሰው ላይ እንደገና ሌላ መጨመር። እንዲህ አይነት ስድቦች አይገባም። እንዲህ ስለሆነ እንዲህ ነው። እግዚአብሔር ይህን አይፈልገውም። እግዚአብሔር አምላክ ስድብን አይወድም። እንኳን መጽሐፍ ቅዱስ አይፈቅድም። ሁላችንም እግዚአብሔር ባሪያዎች፣ አገልጋዮች፣ ነቢያቶች፣ ፓስተሮች አንዱ የአንዱን ስም እያጠፋ አንዱን እያነሳ አንዱ ቤተ ክርስቲያን
የሚዲያ ጦርነት አሁን እኛ ሀገር ላይ በብዛት የምንመለከተው እርስ በርስ የሚዲያ ጦርነት፣ መካሰስ፣ አንዱ ለአንዱ ጉድጓድ መቆፈር፣ አንዱ አንዱን አሳልፎ መስጠት፣ ይሄ ተገቢ አይደለም። የእግዚአብሔር ቃል አይፈቅድም። ሰው ሊጣላ ይችላል። የተጣለው ሰው ግን እንዲታረቅ መፍጠር ሁኔታ ማመቻቸት እንጂ የሚያስፈልገው መሳደብ መስደብ አይገባም። አንድ ጊዜ የእግዚአብሔር ሰው ኤልሳ እንደዚህ አሉትና ብላቴኖች ተነስተው አንተ መላጣ መላጣ እያሉ መስደብ ጀመሩ። ከዛ አንድ ቀን ግን የእግዚአብሔር ሰው ዞር ብሎ በእግዚአብሔር ስም ረገማቸው። ከዛ በኋላስ እነዚያን ከጫካ ከዱር ድብ ወጥቶ ምን አረጋቸው? በላቸው ይላል። ቆራረጣቸው ይላል። ሰባበራቸው ይላል። አሁን ዛሬ ዘመን ላይ ብዙ ሚዲያ ስትሰሙ ስማቸውን እያነሱ ጸጉራቸውን እያነሱ ልብሳቸውን እያነሱ መኪናቸውን እያነሱ የሚሳደቡ ሰዎች አሉ። አንዱ ሰባኪ ነው፣ በጣም ጥሩ ያስተምራልና ብዙውን ጊዜ የጸጉር ስታይሎቻቸውን እያነሳ ይሳደባል። ስብከት ነው የሚሰብከው ያስተምራልና ጸጉራቸው እንደዚህ አድርገው ይላል፣ እንዲህ አድርገው ልብሳቸው እንደዚህ አድርገው የሚይዙት መኪና ይልና ሞልጭ አድርገው ይሳደባል። አይሆንም። አንዱ ደግሞ እንደዚህ ደግሞ በሴት አገልጋይ እንዴት እጅ ታስጭናላችሁ ይላል። ሰባኪ ነው፣ በጣም ታዋቂ ዩቲዩበር ነውና ብዙውን ጊዜ በሚዲያ ላይ ደግሞ የሚሰብክ ሰው ነው። እንዴት ሴት ልጅ ያገለግላል? እንዴት ሴት ልጅ በሰው ላይ እጅ ጭኖ ይጸልያል? አስተምሮች አንዳንድ ሰባኪዎች ከዛ ቤት የማይሻሉ ናቸው። አንዳንዱ እነዛን የሚደግፉ አሉ። እግዚአብሔር ቃል ግን ይህን አይፈልግም። እግዚአብሔር እውነታውን እንድናወራ እውነታን እንድንሰብክ እግዚአብሔር ይፈልጋል። ስለዚህ ተሳዳቢ ሰው እግዚአብሔር አይታገስም። እንደዚህ አይነት አስተምሮ ጥሩ አለ። ስለዚህ እንደዚህ የሚሳደቡ ሰዎች ነበሩ። ሳይሆን አሁን ነው የምለው የሚሳደቡ አውቃለሁ ባንተ ዙሪያ እንዳለ እኔ ግን አውቃለሁ ይላል ኢየሱስ ያድናል። መከራን አውቃለሁ፣ ችግርሽን አውቃለሁ፣ ያለሽበትን ሁኔታ አውቃለሁ፣ ድህነትሽን አውቃለሁ፣ የሚሳደቡትንም አውቃለሁ ይላል ኢየሱስ ያድናል። ስለዚህ እግዚአብሔር ሁሉንም ያውቀዋል፣ ያንዳንዱን ደግሞ ዋጋ ይሰጠዋል። ጌታ ይባረክ። ሌላኛው ከዛ ከስድቡ ስንወጣ ሌላው ልትቀበለው ያለውን መከራ አትፍራ ይላል። ማበረታቻ ነው። ልትቀበለው ያለውን መከራ ምን አትፍራ። አትፍራ። ብዙውን ጊዜ በዓለም ላይ ያለውን መከራ እንድንፈራ እግዚአብሔር አይፈልግም። ልትቀበለው ያለውን መከራ አትፍራ። እንግዲህ ባለፈው እንደነገርኳቸው እስከ ሞት ድረስ የጸና ክርስትና ነው ርዕሳችን አይደለ? እስከ ሞት ድረስ ምን የሆነ የጸና ክርስትና የሚል ስም ሰጥቻለሁ። እስከ ሞት ድረስ የጸና እምነት፣ እስከ ሞት ድረስ በመከራ የጸና ክርስትና። ሃሌሉያ! እስቲ በመከራ የጸና ክርስትና በሉ። እስከ ሞት ድረስ የጸና ክርስትና በሉ። እስከ ምን ድረስ? እስከ ሞት ድረስ። ስለዚህ ልትቀበለው ያለውን መከራ ምን አትፍራ ይላል ጌታ ኢየሱስ። አዎ ከፊት ለፊታቸው በጣም ብዙ መከራ አለባቸውና ያንን ለመናገር ነው መጽሐፍ ስናገር ጌታችን እንዳለው በዓለም ሳላችሁ ምን አለባቸው? መከራ አለባቸው አለ ጌታ። ምን አለ? ዓለም ላይ መከራ የለም አላለም ጌታ። መከራ አለ። ሰው እያንዳንዱ የመከራ መልኩ ሊለያይ ይችላል እንጂ እያንዳንዱ በመከራ ያልፋል። አብሶም ደግሞ ጌታን የተቀበለ ሰው በጌታ ያለው ሰው ዓለምን የካደው ሰው እንዳልኳችሁ ቅድም እንዳልኳችሁ ሳምን በመግቢያ እንዳልኳችሁ ከነዚህ ከጣዖት አምላኮች ከሚመጣው መከራ እንዲሁም ደግሞ ከቄሳሮች ከነገስታቶች ከሚመጣው መከራ የተነሳም ከመጣ ጫና የተነሳ መከራ ይቀበሉ ነበር። በሞት ያልፉ ነበር። በእስራት ውስጥ ይገቡ ነበር። በዛ ሁሉ ግን እግዚአብሔር ያያቸው ነበር። አሜን። ልትቀበል ያለው መከራ አትፍራ። ጌታ ይባረክ። ዛሬም እላችኋለሁ መከራ በዓለም ላይ ይኖራል። ዛሬም አለ፣ ነገም ይኖራል፣ ይቀጥላል። አንተ ግን ምን አትሆን? እስቲ አትፍራ በል እስቲ። አዎ አትፍራ ስትባሉ እኮ የሆነ ነገር ሲኖር ነው። እግዚአብሔር አትፍራ ስለ የሆነ የሚያስፈራ ነገር ሲኖር ነው።
የሚያስደነግጥ ነገር የከበደ ነገር እንዳለ ስለሚያ ልትቀበል ግን ያለ መከራ ምን አትሆን አትፍራ። መከራ አለ ይላል። ጎን ያለ ሰው መከራ አለ ይላል። በሏ መከራ የመከራ መንፈስ ወገው ብሎ እናንተ ከፈለጋችሁ መከራ ማንም አይወደውም። በጌታ በኢየሱስ መከራ ማንኛው ሰው ሲጀመር እኮ እነዚህም ክርስቲያኖች እኮ መከራ ወዶት ፈልጎ ሳይሆን ክርስትና የሚያመጣው መከራ ነው። አሜን። ምክንያቱም ከጨለማ ወደ ብርሃኑ ስትወጡ ምን ይከተላቸዋል? ስደት ይመጣል። እንደ ማንም ሰው ለምሳሌ በደርግ ዘመን በእኛ በኢትዮጵያ በመከራ ያለፉ ሰዎች በጣም ጉራቸው አይቻልም። መከራ ነው በጣም እነሱ ጉራ ራሱ መከራ ነው። በቃ ያችን ነው በየጊዜው የሚያንጸፍ መድረኩም እሱ ነው፣ ቀን እሱ ነው፣ ዘማሪዎች እሱን ነው የሚያነሱት። ጥሩ ነው ግን ዛሬም ቢሆን እላችሁ እንድንቀበል የሚያስገደን ሁኔታው እኮ ነው። ጌታ ይባረክ እንጂ ማንም መከራ ወዶ ልግባ ልታሰር ልሞት ያለ የለም። ስለዚህ መከራ አለ። ነገር ግን ምን አትሆን አትፍራ። አዎ ለዚህችን ቤተክርስቲያን መከራ አለ ነው ያለው እንጂ መከራ ጠፋ ያለው መጽሐፍ ቅዱስ የለም። በመከራ ታልፋለህ እስከ ሞት ግን የታመነ ይሁን። አሜን። በመከራስ ምን ትሆናለህ? ክርስትና እስከሆነ ጊዜ ድረስ ሳይሆን እስከ ከፍታ እስከ አሜሪካ እስከ ክብር እስከ ትዳር እስከ ሳይሆን እስከ ሞት ድረስ ነው። አሜን። አጭር ነገር ምንም ማትቀይሩት ማንቀይረው ማንም አይቀይረው ከክርስትና እስከ ስለዚህ ነው ጌታ ምን አለ? እስከ ማን ነው ልትቀበል ያለው መከራ አትፍራ ይላል። መከራ አይነ ሊለያይ ይችላል እንጂ መከራ አለ። እየተቀበልከው ያለውን መከራ ግን ምን አትሆን አትፍራ። በግልጽም ቢሆን በስውር ምን አለ? መከራ አለ። ምናልባት መከራ የሚበዛው በምን መከራ እንደሚቀበል ባላውቅም ማለች እና አንድ ክርስቲያን ያው ጌታን ስለምትወጂ ነው መከራ የምትቀበለው አልኳት። ጌታ ይባረክ። ጎን ያለ ሰው ጌታን ስለምትወደው ስለምትወጂ መከራ ይኖራል በለው። ያው መከራ እኮ ጌታን ስለምንወድ ነው። ወደ ጌታ ስለመጠን ከጌታ ጋር ስላለን ጌታን ስናመልክ ዓለም እኮ አይወዳቸውም። ቀጥሎ በምናገረው መጽሐፍ ላይ ያለው ትምህርት ስትመለከቱ በጣም የሚገርም ነገር ዙፋን ባለበት ከተማ ያለች ቤተክርስቲያን ይላል። የሰይጣን ዙፋን ባለበት አብዛኛው ያለንበት እኮ የሰይጣን ጅን ዙፋን ባለበት አውሬ ባለበት። ስለዚህ አውሬ ባለበት አውሬ መከራ ያስነሳባል፣ መከራ መጠባል። ስለዚህ ግን ልትቀበል ያለው መከራ ምን አትሆን አትፍራ፣ እግዚአብሔር ካንተ ጋር አለ። አሜን። በዋስ ብታልፍ እንኳን ሃሌሉያ እግዚአብሔር ካንተ ጋር ይሆናል። በወንዞች ውስጥ እንኳን ብትሄድ ወንዙ ምን አያረግም አያሰጥምም። በእሳት ውስጥ ብትሄድ እግዚአብሔር ካንተ ጋር አለ። የእሳት ነበልባል ይኖራል ግን አይፈጅም አለ፣ አያቃጥልም አለ፣ አትሞትም አለ። እግዚአብሔር በዚህ ውስጥ ያሳልፋል። አሜን። ካንተ ጋር ይሆናል እግዚአብሔር። አዎ በመከራ ውስጥ እናልፋለን፣ ግን በምናልፍባቸው መንገድ ሁሉ አብሮን የሚሆን ጌታ አለ። ሃሌሉያ። ስለዚህ እስከ ሞት ድረስ የታመነ ሆን። የሚገርም ደስ ምን ነው እስከ ሞት ድረስ። ስለዚህ እንደውም ቀጥለው በእነዚህ በጣም ስለዚህ ምን ይላል? ክርስቲያን መከራ በየጊዜው ያው እንዳለ ያው የምታውቁት ነውና ዲያብሎስ እንድትፈተኑ አንዳንዶችን ወህኒ ይጥላችኋል። አጅሬ ዲያብሎስ ከአጭር ጊዜ በኋላ ወደ ወህኒ ከታችኋል፣ ትታሰራላችሁ፣ ብዙዎች ወደ ወህኒ ይገባል አለ። አዎ አለ ወህኒ አለ ከፊታችሁ ይላችኋል አለ። ግን አሁንም መከራን አትፍራ አንበሴ ኢየሱስ ያድናል። ምን አትፍራ መከራን ምን አትሆን አትፍራ። ወህኒ ውስጥ ትገባለህ ይላል። ስለ ክርስቶስ ወህኒ ውስጥ እንኳን ብትገቡ ችግር የለውም አይደል አላችሁ ይሰማል። ዛሬ ወዳጄ መከራ አትስበከኝ። ጋይዛችሁ መከራ ቢሰበክም ባይሰበክም መምጣቱ አይቀርም። በመከራ ውስጥ ጌታ ከእናንተ ጋር አለ። ወህኒ ውስጥ ትገባላችሁ፣ ትታሰራላችሁ፣ ትፈታላችሁ፣ ቀጥሎም ትሞታላችሁ፣ ትኖርም አላችሁ። አይዟችሁ ኢየሱስ ያድናል። ዛሬ አሁን መከራ ብትለው አይሰማም። አሁን ለኛ መከራ ትንሽ ነች። ለኛ መከራ ምላስ ነው፣ ትንሿ ምላስ። ትንሽ ነገር ሰው ካወራብን
ትንሽ እንኳን ሰው ፊቱ ከተቀየረበት ሰው የለም ከእግዚአብሔር ቤት ይጠፋል። ትንሹ ነገር ነው የሚያስኮርፈን እኛን። ትንሿ ነገር ለምን ካልን ያለፍንባቸው መንገዶች ብዙም መከራ ያለበት አይደለም። አልጋ ባልጋ ተንገባክበን ነው ያደግነው። እየተንገባከቡን አይዞሽ እየተባለ ምንድነው እየተባለ ከፊት ለፊት ወንበር እየተያዘልን እና በየቦታ ደግሞ ክብር ተሰጥቶን ነው የኖር ነው። ስለዚህ መከራ ለእኛ በጣም ምሰማም አይደለም ምሰበክም አይደለም። ግን የዚህ በቤተ ክርስቲያን እንደ ሕይወት ስትመለከተው ግን በመከራ ውስጥ እንደሚያልፉ እስራት እንደሚጠብቃቸው ይላል። በእናንተ መጽሐፍ ምን ይላል? 10 ቀን የሚል ቃል የለም? ምን ይላችኋል? 10 ቀን የሚል የለም? እስቲ እናንብቦ። ምን ይላል? አንዳንዶች ወደ ያገባቸዋልና 10 ቀን መከራ ትቀበላለህ እስከ ሞት ድረስ የታመነ ይሆን የሕይወትን አክድ 10 ቀን። እቺ 10 ቀን የምትለው ነገር እስቲ እናወራ። 10 ቀን ምን ትቀበላለህ? መከራ ትቀበላለህ። 10 ቀን ማለት አጭር ቀን እንደማለት ነው። በጥንታዊ አባባል አጭር ቀን ማለት አጭር ቀን ነው። በእግዚአብሔር ንግግር አጭር ቀን። አጭር ቀን ማለት ደግሞ በሌላ 10 ቀን ማለት በሌላ 10 ነገስታት ማለት ነው። እነዚህን ተናግሬ አጠራ አድርጌ 10 ቀን ማለት 10 ነገስታት ማለት ነው። እቺ ስሟት። አንደኛው 10 ቀን ኔሮ ዘመን ነው የምንመለከተው። በኔሮ ዘመን የሆነውን በኔሮ ዘመን ጳውሎስና ጴጥሮስ የተሰዉበት ዘመን ነው። አንደኛ ብላችሁ ጻፉ። 10 ቀን አንደኛው 10 ቀን ኔሮ ዘመን ነው። ኔሮ የሚባል አደገኛ መሪ ነው። አደገኛ ብዙ ክርስቲያኖችን ያስጨፈጨፈ የጨፈጨፈ እስር ቤት የነበሩ ጴጥሮስና ጳውሎስ የሞቱበት በዚህ በኔሮ ዘመን ነው። በማን ዘመን አልኳችሁ? ኔሮ በሉ እስቲ። አዎ አንዳንዶች ስሙም እንግዳ ነውና ኔሮ የሚባል በጣም ጨካኝ። አንድ ጊዜ እንደውም እንደዚህ አለ። የከተማውን ግማሹን አቃጥለው ከዛ በኋላ ወንጀልን ወደ ክርስቲያኖች አዞረባቸውና እነዚህ ጴንጤዎቹ ጌታን ካልተቀበልክ እሳት ይወርድብሃል ትቃጠላለህ እያሉ ሲሰብኩ የነበረው እነሱ ናቸው በማለት ብዙ ክርስቲያኖችን ያስጨፈጨፈ መሪ ነው እና ጳውሎስና ጴጥሮስን ያስገደለው መሪ ኔሮ። አንደኛው 10 ቀን ይሄኛው ነው። ሁለተኛው ምናባይ ምጽፍ ካለ ሁለተኛው 10 ቀን ዶሚኒሽን የሚባል ቄሳር ነበር። በዚህ በሰርምኖስ ቤተክርስቲያን ዘመን በ10 ቀን ዶሚኒሽን የሚባል ንጉስ ነበርና ያ ንጉስ ሐዋርያ ዮሐንስ በግዞት በፈጥሞ ደሴት እንዲኖር ያደረገው በ96 ዓመተ ምህረት ያሰቃየው መሪ ነበር። ማነው? ዶሚሽን የሚባል 10 ቀን። ሁለተኛ 10 ቀን እነዚህ በዶሚሽን ንጉስ ቄሳር በነበረው ዘመን ላይ ሐዋርያ ዮሐንስን አንደኛው በፈላ ዘውት ውስጥ ከተተው። እግዚአብሔር ግን በእንደዚህ ሞት አትሞትም ስላለው ከፈላ ዘውት ውስጥ አውጥቶት ሽማግሌም ስለነበር በዚህ መሞት የለበትም ይሂድና በዚህ ፍጥሞ በምትባል ደሴት ውስጥ እና እዛ ይቆይና ይሞት ብለው እዛ ያሰቃየው ሰው ነበር። ሶስተኛው 10 ቀን ትራጃን የሚባል ቄሳር ዘመን ነው። ከ104 እስከ 117 ዓመተ ምህረት ድረስ የነገሰ ቄሳር ነው እና ታዲያ አትናቴዎስ የተባለው የቤተክርስቲያን አባት ለአናብስት ሰጥቶት ከዛ የቀረውን ደግሞ በእንጨት ላይ ሰቅለው ያቃጠለው ሰው ነው። ይሄኛው ትራጂያን ቄሳር የሚባል ሶስተኛው 10 ቀን ይሄኛው ነው። አትናቴዎስ የተባለው የቤተክርስቲያን አባት በእንጨት ላይ ሰቅሎ ነው የገደለው። ለአናብስት ሰጥቶ የቀረውን እንጨት ላይ ሰቅሎ የገደለው ሰው ንጉስ ነው። 10 ቀን መከራ ትቀበላላችሁ ብሎ። አራተኛ 10 ቀን ፖሊካርፕ የተባለው የተሰወው በዚህ ሰው ዘመን ነው። በዚህ ቄሳር ፖሊካርፕ የተባለው በማርቆስ አውሬላስ የተባለው ሰው
1 እስከ 180 ዓመተ ምህረት ድረስ ባለው ጊዜ ነገሰ ሰው ነውና በዚህ የሰርምኔስ ቤተክርስቲያን ፖሊካርፕ የተባለው ሰው በዚህ 10 ቀን የተባለው በዚህ የሞተበት ነው። በጣም ፖሊካርፕ የተባለው ሰው የቤተክርስቲያን መጋቢ ነው። በጣም ቢሾፕ ነው። በጣም ትልቅ ሰው፣ ትልቅ ስራ የሰራ ሰው ነው። የ86 ዓመት አዛውንት ነውና ይሄ ሰው እንደውም ይህንን ሰው ቄሳር ጌታ ነው በልና ኢየሱስን ካድ፣ ኢየሱስ ጌታ ነው አትበል ብለው በተናገሩ ጊዜ ግን እሱ እንደዚህ አለው፣ ኢየሱስ ክርስቶስን ከልጅነቴ ጀምሬ አውቀዋለሁ፣ ብዙ አሳዝኜዋለሁ፣ ብዙ በድዬዋለሁ። ኢየሱስ ክርስቶስ ግን ምን አድርጎኛልና ምን አንድም ቀን አላሳዘነኝም። ታዲያ እሱን ኢየሱስን 86 ዓመት ደርሼ ክጄ አልሞትም ስላቸው ወዲያው አቃጥለው ነው ገደሉት። 10 ቀን መከራ ትቀበላላችሁ ያለው አራተኛ 10 ቀን ይሄኛው ነው። አምስተኛ 10 ቀን ሴፕቲማስ የተባለው ሰው ከ200 እስከ 211 ዓመት መድረስ ያለውን ጊዜ ያዘው ነው። ኢራኖስ የተባለ ሰው የተገደለበት ጊዜ ነው። እንዲህ የተባለ ይሄዳል። 10 ቀን መከራ ትቀበላላችሁ እንዲህ የተባለ እነዚህ 10 ቄሳሮች ምን ያደረጉት? ቤተ ክርስቲያንቷን እንዳልነበረ አደረጓት። ብዙዎችን ገደሉ፣ ብዙዎችን አቃጠሉ፣ ብዙዎችን እንዳልነበረ አደረጉ። በእነዚህ ቄሳር ዘመን ቤተ ክርስቲያን የቤተክርስቲያን አባቶች፣ አገልጋዮች፣ ክርስቲያኖች ብዙ የሞቱበት ነውና እቺ 10 ቀን የምትባለው 10 ቄሳሮች ናቸው እየተፈራረቁ ቤተክርስቲያኗን ያደከሟት ያፈራርሷት። ግን በዚህ ሁሉ ግን እቺ ቤተክርስቲያን በመከራ ውስጥ እስከ ሞት ድረስ የታመነች ነች። ጌታ ይርዳን። ክርስትና ዋጋ ያስከፍላል። እነዚህ ክርስቲያን ስትመለከት ዛሬ እንደው የሰው ፊት ጠቆረብን ብለን ቤት የምንቀይር ጠቆረብን ብለን ደግሞ ሳምንት 15 ከቤተክርስቲያን የምንጠፋ እንደው መንገድ ቀይረን የምንሄድ ዛሬ ምን መከራ ለወዳጅ እና ክርስትና ግን ዋጋ ያስከፍላል። እስቲ ዋጋ ያስከፍላል ብለው ግን ክርስትናን የመሰለ ነገር የለም። ዋጋ ቢያስከፍልም ግን የዘላለም ሕይወት ያለበት ነው። አሜን። እስቲ አሜን በሉ። ክርስትና ዋጋ ያስከፍላል። ቢያስከፍልም ግን የተሻለ ሕይወት ያለበት ነው። የዘላለም ሕይወት ያገኘንበት ነው። ከሁሉ የሚለይ ሕይወት ያለበት ነውና ለዚህ ጌታ የተባረከ ይሁን። በእነዚህ 10 ቀን እነዚህ ሰዎች ቤተክርስቲያንን አፈራረሱ። በዛ ታዲያ ምን ሆነ ብለን ከዛ ወደ መጨረሻው አካባቢ ደግሞ እንሂድ። ምን አለ እዚህኛው ላይ ክፍሉ ምንድነው እያላችሁ ያለው? ክፍሉ ምንድነው እያለ ያለው? እስከ ምን ድረስ? እስከ ሞት ድረስ ልትቀበል ያለ መከራ አትፍራ፣ እስከ ሞት ድረስ ታመነ ሆን የሕይወትን አክሊል እሰጥሃለሁ ይላል። ሃሌሉያ። እስከ ምን ድረስ? እስከ ሞት ድረስ የታመነ ሆን የሕይወትን አክሊል እሰጥሃለሁ ይላል። ዋው! እስቲ አክሊል በሉ። አዎ። እና እቺ አክሊል የሚባለው ነገር በዚህ ከተማ መግቢያ ላይ ከተማ ተራራው ላይ የአክሊል ቅርጽ ያላት ነች እቺ ከተማ ሰርምኔስ በተራራ ላይ። ስለዚህ አክሊል ቄሳሮች፣ አትሌቶች፣ ልዩ ልዩ ሰዎች ብዙውን ጊዜ አክሊል ማድረግ የተለመደ ነው። በዚህ በሰርምኔስና የተለመደ ነው። እነዚህ ሰዎች ግን አክሊል አካባቢ አይደርሱም። ጥሩ ግብዣ ባለበት አይሄዱም፣ አያስጠጓቸውም፣ ክብር የላቸውም። የነሱን አክሊል ምድራዊ አክሊል ሁል ጊዜ ያዩታል። ተምሮ ጥሩ አክሊል አያገኙም። ኦራጭ ሆኖ አክሊል የላቸውም። ባለስልጣን ሆኖ አክሊል አያገኙም። ግን የነዚህ በከተማ ያለውን እነሱ ሲያደርጉ ሲያጠልቁት ያዩና በዚህ ይመለከቱ ነበር። ግን ጌታ ግን ምን አለ? የሚገርመው ግን እነዚህ ክርስቲያኖች በጣም የተገለሉ ናቸው። በግብዣ ቦታ፣ በሰርግ ቦታ
አይጋበዙም፣ አይገኙም። የምድር አክሊል የሚባለው እነሱ ጋር ዞር ብሎም እንኳ አያቸውም። ግን ጌታ ምን አላቸው? እነሱ ግን ምድራውን ይቀበሉታል፣ እናንተ ግን የሕይወት አክሊል። ኧረ አሜን በል። እዚህ ጋር በደም አሜን በል እንጂ እዚህ ጋር አሁን እነሱ ምድራዊ አክሊል አላቸው፣ አንተ ግን የሰማይ አክሊል ሰጣለሁ አለ። ሃሌሉያ። ጌታ እንደዚህ ተናግሮ እኮ ነው ምድርን የሚያስንቀን። አሜን። የምድርን ክብር፣ የምድርን ዝና፣ የምድርን ኃይል፣ የምድርን አክሊል የሚያስንቅ ጌታ አለ። ይሄው እኮ ጠፊ አክሊል ነው አለ እና ለእናንተ ግን ሕይወታችሁ ለተሰዋ ሕይወቱን ለኔ ለሰጠኝ ሕይወቱን ለኔ ትዳሩን ለኔ ኑሮውን ለኔ ቤቱን ለኔ ማን ነው እድሜውን ለኔ ለሰጠኝ ግን የሕይወት አክሊል አሜን በል እንጂ ኢየሱስ የሕይወት አክሊል ይስጣችሁ። ለማን ነው የሕይወት አክሊል? ይሄኛው አክሊል በክርስትና ጸንተው ክርስትና ሞት እንኳን ቢያስከፍል በዚህ ለተሰዉ ጀግኖች የሚሰጥ የሕይወት አክሊል ነው። አሜን። አንዳንድ ጊዜ ምድርን እያየን አይደል? አንዳንዴ እኔ አሁን እኔ ሰው ነኝ እንዴ እንላ። አንዳንዴ ዙሪያችን እናያለን። አዎ ሌሎች የያዘው መኪና፣ ሌሎች የለበሰውን ልብስ፣ ሌሎች የሰራውን ቤት፣ ሌሎች ያላቸውን ነገር እንመለከትና አንዳንድ ጊዜ ያለንበትን ክርስትና ያለንበትን ሕይወት እንጥላለን። አትጣለው፣ የከበረ ሕይወት ነው አለ። እነዛ አክሊል ሊጠፋ ይችላል፣ አንተ ግን የማይጠፋ አክሊል አለ። አሜን። ኢየሱስ ያድናል። ባካችሁ ለዚህ ጌታ አጨብጭቡለት። ሰው ናቸውና የሰርምነስ ቤተ ክርስቲያን እነዚህ አክሊሎች እያዩ እኔ ማለታቸው አልቀረም ይሆናል። በእንደዚህ ሁኔታ እኛ እያለፈን እነሱ ግን አክሊል አደርጋለሁ። ልጆቻቸው ግን ተምሮ አክሊል አደረጉታል። መሪዎቻቸው አክሊል አላቸው። እኛ ግን በምድር ላይ ምንም የለንም። እነሱ እኮ እንደነሱ የተገለሉ 200 ዓመታት በእንደዚህ ሁኔታ ያሳለፈ ሰው የለም፣ ክርስቲያን የለም። እስቲ እናንተ አሁን አንድ ነገር ሊጠይቃችሁ፣ እንደው ከእድር ከሰፈር ከሰው ብትገለሉ ምን ይሰማችኋል? ቅርጫ ጋር ባያደርሷችሁ፣ ሰርግ ጋር ባያደርሷችሁ፣ ለቅሶ ጋር ባያደርሷችሁ ምን ይሰማችኋል? መብራት እንዳትጠቀሙ ባያደርጓችሁ፣ ጌታን ወደኛ ካልመጣችሁ ብላችሁ ምን ይሰማችኋል? እንደውም አሁን እንዳሁኑ በቃ እንደዚህ ነው የምንሆነው። እችን ቃል እንደው መስበክ ብንጀምር እዛው ሃሌሉያ ለኔ ነው የምትሉት አይደል? እችን ቃል እንኳን ብሰብክ ወገው እኔ መከራ አልወድም ነው የምትሉት። ልክ ናቸው። ግን በአንድ በኩል የሚወድ የለም፣ ማንም ወዶ አይደለም። ግን ያስከፍላል። ያዝከው አሜን። የለበስከው ልብስ ያስከፍላል። አያስከፍልም? ለምንድን ነው ታዲያ መከራ ይኸው የሚያበላችሁ? ይሄ ሁሉ ስቃይ እኮ ሰው እንኳን መከራ የሚባል ነገር እነሱ ቤት አይሰማም። ጴንጤ ነው መከራ የሚለው። የኔ መከራ ሰማይ ነው ናስ ሆነብኝ፣ በሬ ተያዘብኝ፣ ስልኬ ተወሰደብኝ፣ ተቸገርኩኝ፣ አጣሁኝ፣ ምን ይሻለኛል የምለው ጴንጤ ነው። ለምንድን ነው አሁን ለምሳሌ እኛ መኪና ልንገዛ በመከራ ነው የምንገዛው። እንኳን ቤት ክራይት ከፍሎ ልንከፍል በመከራ ነው የምንከፍለው። ሌላ ግን በመከራ ብንከፍል አይደለም፣ ብዙ አይደለም። እኛ ትንሿን ነገር ልናገኝ የምንከፍለው ዋጋ ቀላል ነው። ለዚህ እኮ ነው ዳዊት እንዳለው የጻድቃን ማን ነው የኃጢአተኞችን ሰላም አይቼ ቀንቼ ነበር። ያስቀናል እንዴ? ቆይ ጌታን የማይል ሰው በሰላም እየኖረ እኔ ግን ጌታ እያልኩ ሰኞ ዓርብ ሮብ ምናምን ቸርች እየሄድኩ እዛ ጋር እየሄድኩ እየተጸለየልኝ በዚህ እኖራለሁ። አዎ ትኖሪያለሽ። ኢየሱስ ያድናል። የለበሽው ልብስ ሰማያዊ ነው። አሜን። መቼም ቢሆን ህይወታችሁን ከአይዛብ ጋር ከዓለማውያን ጋር እያስተያያችሁ እንዳትኖሩ ነግሬያችኋለሁ። መቼም ቢሆን ምክንያቱም ማይገኝ ነገር ነው። አሜን። ማይገናኝ ነገር ነው። ከማይገናኘው ጋር እያስተያየ ማልቀስ የለብህም። በዚህ መድረክ ነግሬያችኋለሁና አንዲት ሴት ሁል ጊዜ ከሀብታም ሰዎች ጋር ነው የምትውለውና እሷ ግን መኪና የላትም። በእግሯ ነው በታክሲ ተጋፍታ ነው የምትመጣው።
ግን እሷ የምትሰራባቸው መስሪያ ቤት ደግሞ ጠቅላላ መኪና ያላቸው በሰዓት ይገባሉ፣ በሰዓት ነቶ ይወጣሉ። አንድ ቀን ግን በቃ ባሏ ጋር መጣችና እየተበሳጨች መጣች። በቃ እግሯን ሁሉ እያጋጨች ነው የምትገና ካመጣጧ ደግሞ እያጋጨች በሮን ገንጥል አድርጋ ገባችና ዛሬ ምን ነክቷት ማን ነክቷት ይሁን ምን ሆነ ይሁን እያለ ባሏ አሁን አለችው ቁጭ ብላ ባሏ አለችው ቦርሳ እንደዚህ ያስቀምጣ እዛ ጋር ምን ነው አላት። አሁን የኔ ኑሮ ነው አለችው። ኑሮ ልክ ነው የኔ? አዎ ልክ ነው። ኢየሱስ ያድናል። እስቲ ልክ ነው በሉ። አሁን የኔ ኑሮ ነው። በታስ ተጋፍቼ? አዎ ተጋፋለ። አዎ ተጋፍተ ነው። ንፍሮኝ? አዎ ንፍሮ ነሽ። አዎ ተቀቅዬ? አዎ ተቀቅያ። ተቃጥለሽ? አዎ ተቃጥለሽ። በዚህ ሁኔታ ታልፏል። አዎ ይሄ ነው። አታያይዞ አታገናኘው፣ አታስተያየው። ህይወት የተለየ ነው። አሜን። ከጌታ የተቀበልነው ህይወት የተለየ ህይወት ነው። አሜን። ይሄን ያገኘ ህይወት የተለየ ነው። የህይወት አክሊልም አለበት እኮ ዝም ብለህ ከአሕዛብ ጋር አታነጻጽር ህይወት። እነሱ እንኳን ያገኙትን በልቶ ደስ ያላቸውን አድርገው እንደፈለጉ ጨፍረው ይገባሉ። ከዛ ወደ ሲኦልም በዛው ሊሄዱ ይችላሉ። አንተ ግን የዘላለም ህይወት አግኝታለና ያለናስ አሜን አጽንተ ያዝ። ሃሌሉያ። ከጌታ ጋር ሆን። ኢየሱስ ለዘላለም ያድናል። ታዲያ በእንደዚህ ሁኔታ እያለፈን እንዴት ነው? እኔ ግን እስከ ፍጻሜ ለጸናው እስከ ሞት ድረስ ለታመነው የህይወትን አክሊል ይሰጣለሁ አለ። የሰማይ አክሊል የምድርን አክሊል ያስንቃል። አሜን አትልም? የሰማይ አክሊል የምድርን አክሊል ምን አደረገዋል? ያስንቀዋል። እስቲ በዚሁ ደግሞ የአክሊል አይነቶችን ቶሎ ብዬ ልንገራችሁና ልጨርስ። የአክሊል አይነቶችን ዝም ብዬ በመማር ደረጃ ብዙም ባላብራራም ግን የአክሊል አይነቶችን እና ሰባት አይነት የአክሊል አይነቶች አሉ። ሰባት አይነት አንዳንዶች አምስት ላሉ ግን ሰባት አይነት አክሊሎች አሉ እና ሰባት የመጀመሪያው አሁን ያየነው የህይወት አክሊል ነው። አሜን። እስቲ የህይወት አክሊል ብሎ አዎ ይሄ ማለት ይህ አክሊል ጌታን በማገልገል ሞት ቢያስጠይቅ እንኳን ራሳቸውን ሰውተው ለጌታ ለኖሩ ጀግኖች የምሰጥ የህይወት አክሊል። አሜን። አንደኛው ይሄ ነው። ሁለተኛው የጽድቅ አክሊል ነው። የምን አልኳችሁ? የጽድቅ አክሊል። ይህ አክሊል ሸክም ተሰምቷቸው ለጌታ ስራ በሚገባ ሮጦ ሩጫቸውን በድል ለሚያጠናቅቁ ሰዎች የሚሰጥ ነው። ሁለተኛ አክሊል የምንድን ነው? የጽድቅ አክሊል። ሁለተኛ ጢሞቴዎስ ምዕራፍ 4:8 ላይ ጳውሎስ አሁን ያለውን ልብ የምላችሁ ከሆነ 4:8 ላይ የጽድቅ አክሊል ተዘጋጅቶልኛል አለ። ሩጫን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። አሁን ግን ከፊት ለፊቴ ምን ይጠብቀኛል? የጽድቅ አክሊል። አሜን። እንደዚህ ልክ እንደና ሐዋርያ ጳውሎስ በጽድቅ ላገለገሉ፣ ለበረቱ፣ ለሮጡ፣ ታግሶ ለጨረሱ የጽድቅ አክሊል በህይወታችሁ ላይ ስታገለግሉ ለአክሊል አገልግሉ። አሜን። ሶስተኛ አክሊል የክብር አክሊል ነው። እስቲ የክብር በለው። ይህ አክሊል ለማን ነው የምሰጠው ካላችሁ በፍጹም ታማኝነት መስዋዕትነት የእግዚአብሔርን ቃል ሲመግቡ ለቆዩ ለመጋቢዎች ለአገልጋዮች የምሰጥ ነው። የእግዚአብሔር ቃል በንጽህና በቅድስና በእውነት ላስተማሩ ሳያጎሉ ሳይቀንሱ ሳይጨምሩ የሰውን ፊት ሳያዳሉ ላገለገሉና ዛሬ አገልጋይ ችግር አለ። ምንድነው የሚያደርገው? ፊት ነው የምታየው። በቃ ተመር ለማዘር ፊት ይታይና ይሰጠዋል። አይሆንም። እግዚአብሔር እኮ በጽድቅ በእውነት የእግዚአብሔር ቃል ለመገቡ ለመጋቢያን የሚሰጥ የክብር አክሊል። አሜን። እግዚአብሔር ይስጣችሁ። ስለዚህ ስታገለግሉ ለአክሊል መሆን ያለበት። አሁን ዛሬ ስንት ነው የምትገጭኝ ነው የምለው? ስንት ገጭኛለሽ ነው የምለው? የሚገጭ ነገር ይግጨው እዛው። አሜን አትፈሩ ብቻ። በቃ ገንዘብ ነው የሚያስበው። ለአክሊል የሚያገለግል ብዙ አይደለም። ብዙ ስንት ነው ይላል። አንድ ሙዚቀኛ ጋበዘን የሆነ ጊዜ ላይ ሌላ ሰው ነው ጋበዘው። 10 ይደውልብኛል፣ ይደዋውላል። ትሸኘኛለህ ወይ ይለኛል። ምንድነው ሽኝት እላለሁ።
ገብቶኛል። ግን ምንድነው ነው የምልህ ምንም ይሄ እኮ ያንተ አይደለም አንተ ዝም ብለህ አገልግል አልኩ። ከዛ ስንት ነው የምትገጭኝ አለ። ኧረ በለው አንበሴ ሰው ዛሬ ለአክሊል አይደለም የሚያገለግለው ስንት ነው የምትሰጠኝ ነው። እግዚአብሔር ወደ አክሊሉ ይመልሳችሁ። አሜን። ገንዘብ በእርግጥ የሚጠላ ሰው የለም፣ ወሳኝ ነው። ግን አክሊል እናገኝ ይገባል። አክሊል የሌለበት ሩጫ ምን ዋጋ አለው? በእርግጥ ክርስቶስ በሰራው ስራ በማመናችን የዘላለም ሕይወት አግኝተነዋል፣ እናገኛለን ምንም ነገር ሳይጨምርበት። ነገር ግን በስራችን ደግሞ አክሊል ይኖረናል። አሜን። እኔ አሁን የሚሰራው ለአክሊል ነው የሚሰራው። ጌታ ይባረክ። ለምን ካላችሁ እንዲህ ታግቼ የሚያስተምረው መለፈው መሮጠው ሩጬ አንድ ጊዜ በመሰረት ክርስቶስ በነበርኩኝ ጊዜ ያለ ብር ነው የሆነ ቦታ ይላኩኝ። በራሴ በሚከፈለኝ ብር ብቻ ብሬ ግን አልቋል። መንገድ ላይ ራሱ ማን ነው እኔ ጋር አልቋል። በኢየሱስ ስም አረ እግዚአብሔር በቃ የሆነ መንገድ በእግሬ ሄድኩኝና አባቴ እንደዚህ አልኩ፣ መዝግብልኝ አልኩኝ። አሜን ነው። ምን አድርግልኝ? አንተ መዝግብልኝ በሰማይ ዋጋ ለዋጋ አልሄድም ማለት መሄዳታለሁ፣ ግን መዝግብልኝ ነው። ይሄ መሆን አለበት፣ ለአክሊል መሆን አለበት። አሁን ዛሬ ገንዘብ ካለ ከዚህ እስከዚች እንደው ዛሬ ሰው ቤተክርስቲያን የገንዘብ ብቻ ነው የሆነው። ለአክሊል የሚያገለግል ሰው በጣም ጥቂት ነው። ከዲያቆናት ጨምሮ ገንዘብ ካልሆነ አይደል እንዴ? ለማን ይከፈል? ቤተክርስቲያን ለጥሩ መከፈል ቢኖር ግን ለአክሊል ማገልገል አለብና። እኔ እኮ ለፓስተሩ አላገለግልም። እኔ በኖርኩበት አገልግሎት ዘመን ለሽማግሌ አገልግዬ አላውቅም። ምስክርነት ሲባል ኢንፎርሜሽን ማን ነው ምስክርነት ይወጣል በነበር ቤተክርስቲያናት ወንጌል ሲወጡ ደግሞ ሪፖርት የሚባል ነገር አለ። ዛሬ ለሁለት ሰው መስክረው ከሆነ ደግሞ ለ1000 ሰው መስክሬያለሁ ይላል። እንትን ነው ምንድነው ሪፖርት ነው። እኔ ለሪፖርት አላገለግልም። የሰራሁትን በእውነት ሰራለሁኝ። ዛሬ 3 ሰው ከመሰከር ለ3 ሰው ወንጌል ነግሬያለሁ፣ በቂ ነው ለኔ ይቻልኩት። ከዛ 1000 ሰው መስክሬያለሁ፣ 20 ሰው ጌታን ተቀብሏል ብዬ አላስተላለፍም። እንደነ ኢንፎርሜሽን በቃ እንደዚህ ማን ነው ሪፖርት ለሪፖርት ብቻ አናገለግልም። እኔ ተቀጥሬ በነበርኩኝ ጊዜ ለመሪዎች አይደለም መሪዎች ታዘዛለሁ ገዛ፣ ግን ለእግዚአብሔር ነው የምናገለግለው። መሪዎቹ ልብ ልናገኝ አይደለም እናገለ አድርገን ማለት ሲሰብ ሲሪየስ ነኝ። ያንንም አሁንም ያው ከልጅነት ጀምሮ ሳገለግል እንደዚህ ነው የማገለግለው። እንድቹ ጌታ ይባረክ ሳልቀይር ማለት ለምን ቃልን ለሱ ነው የምናገለግለው። አሜን አሜን። መሪዎቻችን እንታዛቸዋለን። አዎ ምንም ጥርጥር የለም። ምንም ክርክር አያስፈልግም። መጽሐፍ እንዳለው ማድረግ ነው። ግን የሰው ልብ ለሰው ብለን እናገለግል። ለእግዚአብሔር ጌታ ያየኛል፣ ይመለከተኛል፣ አክሊል አገኛለሁ ብለን እንድናገለግል ጌታ ይርዳል። ሁላችሁም እዚህ ጋር ትልቅም ትንሽም አሁን በጌታ ቤት ቅርብ ጊዜ መጣችሁም አሁን እየጸናችሁም ያላችሁም ረጅም ጊዜ እንደኔ 27 28 ዓመት የቆያችሁ 30 የቆያችሁ 40 የቆያችሁ 50 የቆያችሁ እናንተም ማገልገል ያለባችሁ ለአክሊል መሆን አለበት። እስቲ ለአክሊል በሉ። አዎ ስንተኛ? ሶስተኛ የክብረ አክሊል የሚሰጠው ለመሪዎች ለእግዚአብሔር ቃል በታማኝነት በጽድቅ በእውነት ለምናገሩ ለሚያገለግሉ የሚሰጥ አክሊል ነው። ሶስተኛ የደስታ አክሊል ነው። የደስታ እስቲ የደስታ በሉ። ይህ የደስታ አክሊል ማለት ጌታን ሳይቀበሉ ለሚጠፉ ትልቅ ሸክም ላላቸው ጌታን ሳይቀበሉ ለሚጠፉ ትልቅ ሸክም ላላቸው የሚሰጥ ነው። አሁን ለምሳሌ ለነፍሳት ያለው ሸክም ላላቸው ለሚያገለግሉ ሰዎች የሚሰጥ አክሊል ነው። ሁሌም እነዚህ መስካሪዎች በቃ ቢዝነሳቸው መመስከር ነው። ደስ አይልም? እኔ አሁን ጎዳና ላይ የሚመሰክር ሰው እንዴት ውስጥ እንደሚበላ ታውቃላችሁ? በእውነት ነው የምላችሁ። አደባባይ ላይ በሰው በተሰበሰበበት በየባስቴሽን ቦታ ላይ በየቦታ በየፌርማታ ስለ ጌታ የሚመሰክሩ ሰዎች ይሄ የደስታ አክሊል ያገኛቸዋል። ለዚህ ታዲያ እናንተስ በዚህ ላይ ትንሽ ብታገኙ አይሻልም? አክሊል ልታገኙ ማገልገል ይጠበቅባችሁ። ዝም ብለህ ድኛል ብላ እንታት ብለህ በቻልኮ መጠን መናገር ይሻላል። አሜን። ያው እሺ በተቻለ መጠን ስለ ጌታ በሄዳችሁ ባስ ውስጥም የሆነ ነገር ጫር ማለት ነው። ወዳጄ ኢየሱስ ክርስቶስ ያድናል ለትሎ አገሩ ለወደ አንተ ነው የሚዞረው። ብዙሩ ጨመር ታረጋዋል። ታረማና አለ አራዚ ውስጥ እኮ ስብከት ቦታ አይደለም ይሁዳ ጨመር ታረጋዋል። አሁን ደሱ ችግር የለውም ትልና ተከተላለ። አራ ጌታ እንዲያ መንፈስ ይስጣችሁ። የደስታ አክሊል አለ እሱ ውስጥ። እኔ ምድር ላይ ሰው ጌታን ሲቀበል ነው ታምራት። አሁን ሰው የሞተ ብነሳ ደስ አይለኝም። እኔ ምንም አይመስለኝም።
ግን ትልቁ ነገር ሰው ስዲን ያለኝ ደስታ ወደር የለውም። ኢየሱስ ያድናል። ሰው ምን ሲሆን ስዲን በቃ እናንተም ነው ማድረግ አለባችሁ። ሰው የደስታ አክሊል ልታገኘው አንድን ሰው ወደ ጌታ ማምጣት። ሁሉም እንደምንለው በየመንደሩ በየመንገዱ በየስራ ቦታ ከስራ ቦታ ወደ ቤት ስትመለሱ እንዲሁም ደግሞ ከቸርች ወደ ሰፈር ስትመለሱ እና የደስታ አክሊል ልታገኘው ምን ያድርጉ ያስፈልጋል? ስለ ጌታ መመስከር። አሜን። ባገኛችሁ አጋጣሚ ያኮርፈኛል አትበል። ከተከራየበት ያስወጣኛ እንዳትል በዩ ችግር የለውም። ምክንያቱም አንቺ እኮ ከዛ ቤት በሰላም ማን ነው በዛ በክርስቶስ ምክንያት ብትጭቆ ነገ የክብር አክሊል አለሽ። ሃሌሉያ! የደስታ አክሊል። ስንተኛ ደርሻለሁ? አራተኛ። አምስተኛ የማይጠፋ አክሊል። አሜን። የማይጠፋው አክሊል ለማን የሚሰጥ ነው? ይህ አክሊል የሚሰጠው ሕይወታቸውን ሊያበላሹና ሊያጠፉ በሚመጡ ሁኔታዎች በሚፈትኗቸው ፈተናዎች በጽድቅና በቅድስና ለሚኖሩ ሰው የሚሰጥ የድል አክሊል። ሃሌሉያ ይሁን ለእናንተም። የማይጠፋ አክሊል ቅድስናቸውን ንጽህናቸውን ጠብቁ። በዚህ ዓለም ላይ ቅድስና የሚፈታተን ብዙ ነገር አለ። ግን ቅድስና እየተፈታተረ ባለው ሁኔታ ውስጥ ብሎ ስጋውን ደግሞ ኩሽሞ ነክሶ በጥርሶ ለጌታ በቅድስና ለሚኖረው የማይጠፋ አክሊል አሜን አትለውም? ያገኛ አንተን ያገኛችሁ። ስድስተኛ የትምክህት አክሊል ይላል ጳውሎስ። የአክሊል የሚሰጠው በቤተ ክርስቲያን ውስጥ ሰዎቹን ኮትኩተው በማስተማር በማሳደግ ደቀ መዝሙር ለሚያደርገው ሰው የሚሰጥ ነው። የትምክህት አክሊል የሚባለው ኮትኩቶ እያንዳንዱ በቃ ከስር ቁጭ ብለው እንደዚህ አይነት ሰዎች የሚሰጥ። ሌላው ሰባተኛ የድል አክሊል ነውና በዚህ ጨርሰዋለሁ። ይህ አክሊል የሚሰጠው በጌታ ቃል በደንብ የእግዚአብሔር ቃል ለሚጠብቁ ይላል። የድል አክሊል ይሰጣቸው። ስለዚህ በእግረ መንገዴ ይህንን አክሊል ነው ነገርኳችሁ። እስቲ በዚህ ውስጥ ራሳችሁን ቼክ አድርጉት፣ ገምቱት፣ ገምግሙት። ለአክሊል እያገለገላችሁ ነው ወይስ ቲፎዞ ለማፍራት ጎሽ አንቱ ለመባል እንደሱ አለው ሰው የለም ለመባል ወይስ ለአክሊል? እግዚአብሔር ወደ አክሊል መልሳችሁ። ስለዚህ አረከን ስለሰጠን በረከት ስለሰጠን ጉብኝት ስለሰጠን ሃሌሉያ። ስለዚህ ህይወት አመሰግናለሁ በለው። ራዳዳዳ ጋሳ ሰይጣን ቢከሳችሁ እንኳን አትስሙ፣ አትቀበለው። የሚከስ ብኖር ከሳሽ ብኖር ክፉ ብኖር አትስማ፣ አትቀበለው። ራዳዳ ጋሳ ፖራ ኢየሱስ ክርስቶስ በብዙ ህይወት ባርኮናልና 2 ደቂቃ አመስግን ባካችሁ፣ አጭር ደቂቃ። እኔ ከዚህ በላይ መጸለያችሁ ሰዓት ይገድበኛልና በጌታ በኢየሱስ ስም ህይወታችሁ ኑሯችሁ ሃሌሉያ በክርስቶስ ተባርካችኋል፣ ተባርካችኋል። ሃሌሉያ ሃሌ ተባርካለሁ ብላችሁ ሃሌ አመስግኑ። ዝም ብላችሁ አንድ ደቂቃ አመስግኑ። ተባርካለሁ ዓለም ሆይ ምን ልታረገኝ? እኔ በክርስቶስ ተባርካለሁ፣ እኔ ተባርካለሁ፣ እኔ ተለውጫለሁ። እኔ የእግዚአብሔር ሰው ነኝ። በድህነቴ በመከራዬ በችግሬ በበሽታዬ ልትከሰኝ አይገባም። እኔ ግን በክርስቶስ ተባርካለሁ። ሎራታ ካሳፕራባቻንዶ በናዝሬቱ ጌታ በኢየሱስ ስም ህይወታቸውና ኑሯቸው ባንተ የተባረከ ይሆን። ህይወታቸው ባንተ ይባረክ። ነገራቸው የተባረከ ይሆን። መለወጥ ይሆን፣ መቀየር ይሆን። ወደዚህ የመጡ እህቶቼ የተጨነቁ ጭንቀት ውስጥ ያሉ በጌታ በኢየሱስ ስም ነፃ ይውጡ። አይምሯቸው ነፃ ይውጣ፣ ልባቸው ነፃ ይውጣ፣ ቤታቸው ነፃ ይውጣ። ያስጨነቃቸው ይመታ፣ ግራ ያጋባቸው ይመታ፣ ህይወታቸውን ያዘው ይመታ፣ ቤታቸውን ያዘው ይመታ። በነገር ሁሉ አብዝ ተባርካቸው። የተጨነቃ ነፃ ይውጣ፣ በበረከት ይባርካቸው። በሚያስፈልጋቸው ሁሉ ጌታው ከጎናቸው በመሆን እርዳቸው። ከሰርምኔስ ቤተ ክርስቲያን ጽናቷን በመከራ መጽናት እስከ ሞት ድረስ መጽናት ተምረናል። በተማርነው ህይወት ጸንተን መቆም ይሁንልን። እናመሰግንሃለን በኢየሱስ ለጌታ ጨብጭቡ።